ርዕሳችን ጸሎት ይላል። ገፋ ገፋ አድርገዋለሁ እንደ ድሃ መቃብር ቶሎ እንድንሄድ። መቼም የምንቸኩለው ለሌላ ነገር አይደለም። መቼም እግዚአብሔር ይሁነን። ያስያራሩታል አልኩ። ሄደንም እኮ ደህና ነገር አንሰራ። ወዴት ለመሄድ እንደሆነ እንጃ። ሁሉ ነገር አብቅቶለታል። ዝም በለው እንግዲህ ሁሉንም አብረን እናየዋለን። ፊቱን ነበር እንጂ ቀምሞ መደቆስ አሁን ምን ያደርጋል ድስዶ ማልቀስ ሲሉ ነበር አባቶቻችን። ከተፈጸመ በኋላ እንዴ ጸሎት ይላል ርዕሳችን። ጸሎት ምንድነው ያልኩት? አዎ እንዴት መጸለይ ይገባናል? ይህንን በጥንቃቄ ከመዘርዘራችን በፊት የምንጠነቀቃቸው ነገሮች አሉ። አጠር ባለመልኩ ነው የማቀርበው። በመጀመሪያ ጸሎት ማለት ምን ማለት ነው? ጸሎት ጸለየ ከሚለው ግስ ወይም ስርወ ግስ የተገኘ ቃል ነው። ጸለየ፣ አመሰገነ፣ ለመነ፣ ዘመረ። ካዳመጥነው መዝሙሩ ሁሉ የአባቶቻችንም ሁሉም ጸሎት ምስጋና ነው፣ ልመና ነው። ምስጋና፣ ልመና፣ ዝማሬ ማለት ነው። ጸሎት ከእግዚአብሔር ጋር መነጋገር ማለት ነው። ያደምጠናል እኮ ምን አለው ኤርምያስን? አየሁ፣ ሰማሁ፣ አደመጥሁ፣ ማናቸውም ሰው ምን አድርጌአለሁ ብሎ ከጥፋቱ የተመለሰ ንስሐ የገባ የለም። እግዚኦ ትንቢተ ኤርምያስ 8 ምዕራፍ። አይ ጉዳችን! አስተውሉ። ጸሎት ማለት ለምናምነውና ለምናመልከው አምላካችን ልብ በሉ፣ በየዋህ ልቦና፣ በንጹህ ልቦና፣ በንጹህ ህሊና፣ የሰው ህሊና ማናቁስል በገዛ ራሳችን በሰራነው ክፋት ሰውንም አቁስለን የሰው ህሊና አበላሽተን የራሳችንም ህሊና ለምን አደረግኩ ብለን አበላሽተን በተበላሸ አእምሮ አይደለም እግዚአብሔር ፊት የምንቀርበው። በንጹህ ህሊና በንጹህ ልቦና ሆነን እንቅረብ ከፊቱ። ጽሬ ባህሪ ነው፣ ንጹህ ባህሪ ነው የኛ ጌታ። እባካችሁ እግዚአብሔር ፊት እንደሚገባ ሆነን እንጸልይ። ስለዚህ ጸሎት ማለት በንጹህ ህሊና በቅን ልቦና በየዋህ ልቦና ለልዑል አምላካችን ለእግዚአብሔር የምናቀርበው መባ ነው። ጸሎት 3 ነገሮችን ይይዛል። በመጀመሪያ ምስጋና፣ የምናመሰግነውም በጤና ጠብቆ። አሁን ዛሬ ስትነሱ ያን ጨለማ አሳልፈህ እናውቅ ነበረ በተኛን ጊዜ የት እንዳለን እንኳን ምን ውስጥ እንዳለን እንኳን አናውቅም። ከዛ ወደ አእምሮ መልሶ አቤት ያንተ ስራ ወደ አእምሮ መልሶ ብድግ ብለን ልብስ ለብሰን ተጣጥበን ወደዚህ ስንመጣ እንደ በሩን ስንከፍት እችን ዕድሜ የሰጠኸኝ ልዑል እግዚአብሔር፣ ሌሊቱን በሰላም ያሳለፍከው ልዑል እግዚአብሔር፣ ከነ ቤተሰቤ በጤና የጠበቅከኝ አምላክ ምስጋና ይድረስህ። በዛሬው ዕለት ለዚህ ዓለም ፍጥረት ሁሉ ይህ አዲስ ዕለት ነው። ሰው ደሞዝ ሲጨመርለት እድገት ሲያገኝ ደስ ይለዋል። ዛሬ ደሞዝ የጨመርክልኝ አምላክ ዕድሜ የሰጠኝ ይችን ጀንበር ያሳየኝ ተመስገን ብሎ የወጣ አለ። አሁን አንድ ሰው እዚህ እስቲ ነው እጁን ያውጣ ብላ አገኛለሁ? እኔም አልጠይቅም፣ ዝም በሉት። ስለዚህ ምስጋና የምናመሰግነውም በመጀመሪያ አሁን እንዳልኳችሁ ዕድሜ ሰጠኸኝ ሀገራችንንም በሰላም የጠበክልን አምላክ። አስተውሉ። እነሆ ነቢየ ልዑል ዳዊት እንዳለው 138ኛው መዝሙር ግሩምና ድንቅ አድርጎ ፈጥሮኛልና እጅግን ሰጠህ። አይን እንዲህ ግሩም ድንቅ አድርገህ ፈጥረኸኝ እነሆ ለዚህ ያበቃኸኝ ጌታ፣ በአእምሮ ያበቃኸኝ፣ ሰርቼ የምበላበት ጥበብ የሰጠኸኝ፣ 12ቱን አካሎቼን የጠበክ፣ የዕለት ጉርስ የዕለት ልብስ ያልነፈገኝ ጌታ፣ ልጆች የሰጠኸኝ፣ ቤቴን የሞላህ ተመስገን። እያንዳንዳችን የምንኖርበትን ጥበብ ለሌላውም እንድትተርፍ ጥበብ የሰጠን ለሰው ልጆቹ ሁሉ ይህችን ግሩምና ድንቅ ዓለም በባህር ያለውን ፍጥረት ሁሉ
በየብስ ያለውን ወርቁን ብሩን ሁሉ አንጥረን አእምሮ ሰጠን እንድንጠቀምባት። እንዲህ ያለ ድግስ ደግሰህ ወደዚህ ታላቅ ዓለም ያመጣህን ጌታ አመስግናችሁታል? ይህ ጉድ እናቴ ልጅ አስተውሎ። ልመና ቀጥሎ ልመናው በጸሎት ሰዓት ለራሳችን ልዑል እግዚአብሔር ሆይ የሚበጀኝን ነገር ስጠኝ፣ እድሜም ስጠኝ ካል የሚበጀን ከሆነ ሰው ልናቆስልበት፣ ሰው ልናሳርርበት። እናቴ ልጅ የክፉዎች እድሜ እኮ ረጅም ነው። ለንስሐ ጊዜ ቢሰጣቸው መልካም እንደሰሩ ቆጥረው ይቀጥሉበታል። አለመታደል ነው። ስለዚህ የመጀመሪያው ልመና ለራሳችን፣ ለቤተሰባችን፣ ለልጆቻችን። ቀጥሎ ማንም የማያደርገው የተለየ የተዋህዶ ቤተ ክርስቲያናችን ምልጃ ለመላው ዓለም፣ ለሙታን ሳይቀር፣ ለነጋዴው፣ በፍርድ ወንበር ለተቀመጡት፣ ለወንዞቹ፣ ለአዝመራው ሁሉ የምትጸልይ የታደለች ቤተ ክርስቲያን። ለሌሎች መጸለይን በመተው እግዚአብሔርን ማስቀየም ከኔ ይራቅ ብሏል ነቢየ ልዑል ሳሙኤል። ለሌሎች መጸለይ ዋጋ ያስገኛል። ስለ ሌሎች ጸልዩ፣ ስለ ክፉዎች ልቦና እንዲሰጣቸው። ለእስራኤል ጸለየ ኤርምያስ፣ አልመለሳሉ። መጨረሻ ላይ ያልታሰበ ጽዋው ትምጣባችሁ ብሎ ረገማቸው። ቅዱሳን ነግረው እምቢ ሲሉ የእናቴ ልጅ ኃይለ ቃል ይተላለፋል ከቅዱሳን። አባቴ እንዲህ ይሉ ነበር፣ ምከረው ጨርሱት። እምቢ ካለህ ምከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ይመለስ፣ በጊዜ ገደል ሊከተው ነው የያዘው አባዜ። ምከረው ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ ይሉ ነበር አባቴ። ባርጉ ለዳኞቹ እውነተኛ ፍርድ እንዲፈርዱ፣ መማረጃ ተቀበለው ፍርድ እንዳያጣምሙ። ያናተልሽ ይኸው በፍርድ ወንበር ላሉት ደሃ ነው ወገን የለውም ብለው እንዳያደሉ፣ ለእነኚህ ሁሉ ለነገስታቱ፣ ለሰራዊቱ፣ ለነፋሱ፣ ለፀሐዩ ብቸኛ ቤተ ክርስቲያን የምትጸልይ ተዋህዶ መጸለይ ይገባል። በጸሎት የእናቴ ልጅ ምስጋና በሰላማው ላይ ያሳደርከኝ፣ ልመና ለራስ ለቤተሰብ፣ ከዛ ምልጃ፣ ጸሎት ኑዛዜን ይይዛል። ለመሆኑ ኑዛዜ ማለት ምን ማለት ነው? መጀመሪያ ኑዛዜ ማለት ምናልባት ሀብቱን ለሌላ መስጠት እዚህ አይመለከተኝም። እሱ ለዛው ስም ምንድን ነው የሚሰጠው? ብትሰጠው ይጠቀምበታል። ስንቶ የእናቴ ልጅ ኑዛዜ ማለት ሰው የሰራውን ኃጢአት እግዚአብሔር ያይብኛል፣ እግዚአብሔር ይፈርድብኛል ብሎ የሰራውን ኃጢአት ያለምንም መፍራት የሰራውን ተሰውሮ ተደብቆ ጭንብል ለብሶ ስፍራ ለውጦ። እንደ መርካቶ ቢገሉ እኮ የካ ይኖራል፣ የካ ቢገሉ እኮ ሳሪስ ይኖራል። እንደ የካ የነበረው ሳሪስ ገብቶ ሲያደበላልቀው ይልባን ያውቀዋል። ያን ተሰውሮ የሰራውን ኃጢአት እግዚአብሔር ከመፍረዱ በፊት፣ ፍዳ ከመምጣቱ በፊት ወደ እሱ ዕድሜ ጊዜ ሰጥቶታልና ኃጢአትና በደል መፈጸሙን አስቦ ወደ አእምሮ ተመልሶ ወደ ነፍስ አባቱ ሄዶ የእናቴ ልጅ እንዲህ ያለ ኃጢአት ሰራው ብሎ መናገር ኑዛዜ ይባላል። ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራስን መቅጣት፣ ራስን መክሰስ ማለት ነው ኑዛዜ ማለት። ወገኖች ለመሆኑ ነፍስ አባት አላችሁ? እማዝነው ነፍስ አባት እያላችሁ ንስሐ ገብታችሁ ስጋው ደግሞ ያልተቀበላችሁ እግዚአብሔር ይሆናችሁ። አባቶችስ የእሳት እራት ምን ይሰራላችኋል? ተቀበላል አልተቀበል መሰረዝ ከመዝገባችሁ ላይ ሰርዙት፣ ከላይም ይሰርዘዋል። ምን ያደርግላችኋል? የእሳት እራት። የእናቴ ልጅ ካህናትን የሚሾም ማን ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስክርላችሁ። ካህናትን የሚሾም እግዚአብሔር ነው። ካህንን አባቴ ማለት ማንን አባቴ ማለት? እግዚአብሔርን። ይብላኝላችሁ ነፍስ አባት የሌላችሁ እግዚአብሔር የላችሁም ማለት ነው።
እያላችሁ ያልቆረባችሁት ምን ልታረጉ ያዛችሁ? ነፍስ አባት ምን ልትሰሩበት ነው? ስለዚህ ኑዛዜ ማለት ሄዶ ኃጢአትን ለካህር መንገር። ለመሆኑ ሰው ኃጢአቱን በስንት መንገድ ይናዘዛል? በአራት መንገድ። ባጭር ነው አስቀምጠው። በአራት መንገድ። አንደኛ ገጽ በገጽ አባቱ ጋር ቀርቦ አባቴ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ ዘፍኛለሁ፣ ሰክሬያለሁ የመሳሰሉት ይሄን ያለ ምንም አፈር ቅጫን ቆሞ መንገር። የነፍስ ልጅ ንስሐ ልቀበል ነው ብሎ ከነገረ ለካህኑ ቀጠሮ አይሰጥም። በምንም ታምር ንስሐ ለሚገባ ሰው ቀጠሮ አይሰጥም። ያ ኃጢአት ሲያሰራው የኖረ ጋኔል ገሎት ሲያድር ማንም ይጠይቀው። አባቶቻችን ምን ያደርጋሉ? ልክ ኃጢአቱን ሊናዘዝ ንስሐ ልገባ መጥቻለሁ ካለ አባት ቶሎ ቀኝ እጁን ይዘው መቀመጫ ፍለጋ ይሄዱና እዛው ቤተ ክርስቲያን ነው፣ ሌላ ቦታ አይደለም ሄዶ የሚጠይቀው። ቀጥታ እዛው ቀኝ እጁን ይዙና ፊታቸውን ወደ ቤተ ክርስቲያኗ አዙረው ጸሎት አድርገው ልጅህ ስጋህን የቆረስክለት፣ ደሙን ያፈሰስክለት፣ መከራ የተቀበልክለት፣ በደምህ የቀደስከው በፊትህ መጥቷልና ልጄን ተቀበልልኝ ብለው ጸሎት አድርገው በል ንገረኝ ይሉታል። እንግዲህ አንደኛው ገጽ በገጽ ቆሞ መንገር፣ ሁለት በጽሁፍ መስጠት። አንደበት መናገር ቢፈራ የሰራ ነውን ኃጢአት አቤት ስናርመሰምሰው እናድራለን፣ ስናርመሰምሰው እንውላለን። ተመቻችታለች ወይዘሮ አለሚቱ ሁሉን ለማርመስመስ። የእናንተ ልጅ ያቺ ሴት ሰኞ ውዳሴ ማርያም ላይ ኃጢአቷን የታደረች እየመዘገበች ታስቀምጣለች። እየዘገነናት የሰራችው ኃጢአት እንዳያነበው ፈርታ በእጇ እንደጨበጠች ቅዱስ ባስልዮስና ቅዱስ ኤፍሬም አባቴ እንዳልነግርህ ይህንን ኃጢአት ሰራች፣ ፈራሁ፣ የሚዘገንን ኃጢአት ሰርቻለሁ፣ እንድቼው እንደጨበጥኳት ትፋቅልሽ በለኝ አለችው። የተዋህዶ ልጅ በስመ አብ ወወልድ ወመንፈስ ቅዱስ ይፋቅልሽ። አንድ ቀርታበታለች። ከነሐሴ ያድርሳችሁ መድኃኔዓለም ክርስቶስ። አባቶች ይተርኩታል፣ ከምድረ በዳ ያመጣሁት አይደለም። አንደበታቸው መናገር ቢፈራ ሁለተኛው የኑዛዜ መንገድ በጽሁፍ መስጠት። ሶስተኛው የኑዛዜ መንገድ ከዚህ የካሄዶ ሸምገል ያሉ አባት መጽሐፍቱን ያውቁታልና አባቶቻችን የተዋህዶ ልጆች ስለ ሕያው እግዚአብሔር አባቴ ስለ ወላዲት አምላክ ሚካኤል ከሄዳችሁ ስለ ቅዱስ ሚካኤል ነፍስ አባቴን ተደብቄ መጣሁ፣ የሰራሁት ኃጢአት ዘግናኝ ነው፣ እንዳልናገር አፈርኩ፣ ይህን ሰራህ ብለው እንደው ምን ይሉኛል አባቴ ብዬ ስለ እግዚአብሔር ይገላግሉኝ ያውቃሉ አባቶቻችን። እጁን ያዝ አድርገው ጸሎት አድርገው ተቀብለው በል ጾም ይህንን ያህል ቀን በል መጽወት ስገድ፣ የሚሰጠውን ቅጣት ካህኑ ጋር ነው፣ እናንተን አያገባችሁም። እሱ ቅጣቱን ተቀብሎ መጥቶ አባቱ ጋር ነፍስ አባቱ ጋር አባቴ ፈርቼዎት የሌላ ቦታ ሄጄ ተደብቄ ንስሐዬን ተቀብዬ መጣሁ። ምን ሰጡ ቅጣቱን? ይሄን ሰጥተውኛል። ማስታወሻ ይዘው ይከታተሉታል መፈጸሙን። አራተኛው ለጓደኛ መንገር። ለመሆኑ ጓደኛ ነው ጉደኛ ነው ያለው ዘንድሮ? ባልንጀራ ነው ባለጋራ ነው ያለው? ለመሆኑ ምስጢር የሚነግሩት ባልንጀራ አለ? በስምንተኛው አንተ ምስጢር ነው አንድ ነገር ልንገር፣ እሺ ንገረኝ። ወዲያውኑ ለማን እንደሚነግር ውጋት ይዟል። እዚህ ጋር ጎኑን ይሸቀሽቀዋል። ወጋ አውራ ያሰኘዋል የያዘው ሰይጣን። ምስጢር የለም የእናቴ ልጅ። በስምንተኛው አንተ ያልደበቅከውን የነገርከውን እሱ ቢዘከዝከው ለመቃየም አትሽኩተኩል። አንተ ያልቋጠርከውን እሱን ቋጥር ትላለህ እንዴ? መጀመሪያው ነው ምስጢር ነው ብለህ አለመንገር። ካወራህም ዝም ብለህ አውራ። ጭራሽ እንዲያወራ ነው ምስጢር ብሎ መንገር። ለዛ ለሚወዱት ጓደኛ ተምሮ ከሆነ በጽሁፍ ወንድሜ የእናቴ ልጅ ከአንተም ደብቀው የለኝም፣ ይሄ ሁሉ የሰራሁት ጉድ የሰራሁት ኃጢአት ይህን ሰርቼ ምድር መሸከሟ ቆሜ መሄዴ አቤት ያንተ ቸርነት። ይኸውልህ አባቴ መምሬ ገሌ ናቸው፣ ልጅ ሆኖ በላቸው፣ ስሜን አትንገርብኝ፣ ሂድ ይኸው ይሄን ሰርቻል። አልተማረ ከሆነ አስጠንቶ ይሰደዋል። አባቶቻችን ያውቁታል። ያዕቆብ መልእክት ላይ አለ
ለሚወዱት ባልንጀራ መንገር ይላል። በአራት መንገድ ገጽ ለገጽ በጽሁፍ መስጠት የማያውቁበት ደብር እነሆ ለባልንጀራ መንገር። በእነኚህ አራት መንገዶች ኑዛዜን ይዛል ጸሎት። ስለዚህ በአንደኛው ኃጢአትን ተናዞ ከኃጢአት ነስቶ የተጣሉትን ታርቆ የበደሉትን ክሶ ጸሎት ማቅረብ ነው። ማቴዎስ የእናቴ ልጅ 5 ምዕራፍ ከቁጥር 21 እስከ 26 አስቀድመህ መባህን አስቀምጥ፣ ከወንድምህ ጋር ያለህን ተውለት። ወንድሙን ጨርቃም ደንቆሮ ብሎ የሰደበ ገሃነም ፍርድ ይገባዋል። እነሆ ሄደህ ከወንድምህ ጋር ያለህን ተውለት፣ ከዚያ በኋላ መባህን አቅርብ ነው የሚለው። የእናንተ ልጅ ቂም ይዘን የምንጸልየው ጸሎት ሁሉ ከአፍንጫችን አያልፍምና ኃጢአታችንን የምንናዘዝ የተጣላን ታርቀን እንቅረብ። ስለዚህ ወገኖቼ ጸሎት ንስሐን ይዛል። ንስሐ ማለት ምን ማለት ነው? ንስሐ ማለት ጸጸት፣ ቁጭት፣ ሐዘን፣ ቅጣት ማለት ነው። ይሄው አሁን ኃጢአቱን ተናዞ ጨርሷል። አቤት ጉድ! እንዲህ ሰርቼ የማርከኝ ጨኑን እየጸፋ ደረቱን እየደቃ ከዚህ ሁሉ ኃጢአት አወጣኸኝ፣ አእምሮ ሰጥተህ ሰው አረከኝ፣ ኃጢአቴን በንስሐ ይቅር አልከኝ፣ ማርከኝ አንተ ጌታ። ደረቱን እየደቃ ጨኑን እየሰፋ የሚኖርበት ሕይወት የንስሐ ሕይወት፣ ያለፈውን የሰራውን እየተጸጸተ በቃሉ እየታነጸ ቅድስናውን እየጠበቀ እነሆ በቃሉ እየታነጸ ስጋውን ደሙን እየተቀበለ የሚገባውን የእግዚአብሔርን ትእዛዝ እየፈጸመ የሚኖርበት ሕይወት የንስሐ ሕይወት፣ ድርጊቱ ንስሐ ይባላል። የእናንተ ልጅ እነሆ የንስሐ ሕይወት ማለት ሰው በንስሐ ሕይወት የሚኖረው ወደ ቀደመው ኃጢአት ላለመመለስ፣ ሁለተኛ ላለመዘፈቅ ወስኖ የሚኖርበት ሕይወት የንስሐ ሕይወት ይባላል። ክርስቲያን የሆነ ሁሉ በንስሐ ሕይወት ነው መኖር ያለበት።